ቆሻሻ አንተ አይደል አንቺ ማሳደፍ ይሰጣው እኔ ሲቀርቼ ነው አንተ ምትወጣ እንዳይመስልሽ አንቺ ውሻ አገልሻለሽ አንተ ጅብ ነህ ጅብ ውሻ አይደለም እዚህ ጋር እኔ ለብቼን እኮ ምንም ያደረኩት የለም የኔ ወንድም እኔ እዚህ ጋር ለብቼ ሁሉን ነገር ተናግረህ ታበቃው የምን ኩላሊት ነው ወይ ስለምን ኩላሊት ነው የምታወራው እዚህ ጋር ድራማ እየሰራ ነው እንዴ የምን አካል ለማጎለው ምን ሆነ ነው የኔ ወንድም አንተ እኮ ማለት ለማኝ ተራ አንድ ዶክተር ለማኝ እኮ ነው ታውቃለህ እኔ ነኝ ሰው አደረኩ ይሄንን ራስታው ዝም በል ስለዚህ ነገር ይሄው እሱ ነው የዶክተር ሙያ ያለው አይደል እንዴ እኔ እኮ እዚህ ጋር ምንም ያደረኩት ነገር የለም አንቺ ደግሞ አሳልፈሽ ሸጥሻት አሞጣት አንቺ መለሽለት አንቺ አትበይ አይንሽን አፍጥጠሽ የኔ ወድ ምን ተፈጥሮ ነው ምን ብለህ ነው ባንዴ ቀይሬ የጠበከኝ እኔ ምንም አላልኩትም ያልሽኝን ነው ያልኩት እኔ ፈቀርኩልህ ሐሳቡን ትንሽም ቢሆን ከነገርከኝ በኋላ ነው እንጂ ከዛ በፊት ምን የካሜራ ፊት ለፊት ያቆመ ስቀርጸኝ መጥፎ ነገር ቢሆን ኖሮ ሲጀመር እኮ ፊት ለፊት ይዞ መምጣት አይጠበቅብኝም ቀጠሮ ይደርሷል ልሄድ እያልኩ እኮ ነው እንዴ ገንዘብ አይደለ ችግሩ እንደዚህ የምታረገው ለገንዘብ ነው ገንዘብ ልስጥና ልሂድ በቃ ነኝ አሁንም ቢሆን እድሉን እየሰጠን ነው እንደ አክብረን እንደ ትልቅ ሰው ስለዚህ መናገር የምትፈልገውን ነገር ተናገር ጠይቅ ቀጥ ብለው ውጣለን ታልኮ ምንድነው አንተ ታልከና እንዴ መጣ ማንንም ይልከኝ እኔ ምን አቀልሃለሁ አይደለም ያስፈራሽ ነገር አለ ታቂ ያለኝ እሱን ሰፖርት የሚያደርግ ነገር ነው ስላልከኝ ነው እንጂ ያስገባው ላስገባ ራሱ ፍቃደኛ አይደለም እኔ ስለዚህ መናገር የምትፈልገው መጠይቅ የምትፈልገው ነገር ጠይቀ ውልቅ በልልኝ ከቤቴ ያ አውርዷል ካሜራው አይ አይደለም ያለው ነገር እናስረዳለን ማነህ ቆይ የሰው ቤት ዝም ብለህ ዘለም ነው ዝም ብለህ ነው ከሷ ጋር እኮ አውርተን እንትን ተነጋግረን ነው የገባነው ቆይ ምን ስለ የቤተሰብ ምናምን ነገር ነው እንደሚሰራው ምንድነው አልገባኝም አይ ጥያቄ እንዳለ እኔ እያጠነጠንክ ነው እንዴት የማታውቂውን ሰው ስለማታውቂ ጉዳይ ላይ አወራሽ ሲፈልግ ዝም ብለሽ ታስገቢዋለሽ ነው ሐሳቡ ካንተ ጋር የሆነ የተገናኘው ምንድነው ከኔ ጋር የሚገናኘው አንተ የሆነ ጥሩ ነገር አለኝ ብሎ ስለመጣ ነው ምን አልከኝ ትጅ በቦታ ስላለ ምን አይ ምንም እኔ መሄድበት ቦታ አለኝና አይ ምን አስደነገጠሽ ምንም መሽ ደነገጥኩ እንዴ ደነገጥኩ እሱ ቤት አይደል ያለሽው እሱ ቤት ሆነሽ እንዴት ነው የሱ ነገር ላታውቂ ካላወቅኩስ የት እንዳለ አላውቅም የኔ ወንድም ማለት ቤት መጥቶ አያውቅም አዎ ቤት መጥቶ አያውቅም ይኸውልህ ይሄ ነገር ግዳጅ ነው እንዴት ነው አልገባኝም ነው አይደለም አሁን እኮ እኔ ሜቢ ፍቃደኛ ከሆነ ብዬ ነው ያስገባው ግን እሱ ፍቃደኛ ካልሆነ ከዚህ በላይ ራሱ ማውራት ያለባችሁ አይመስለኝም አሁን ከተማችን ውስጥ ታውቃለህ በጣም ትላልቅ ሆስፒታሎች አሉ አንተ መሰራበት ትልቅ ነው ብላኛል ታውቃለህ እና በትላልቅ ሆስፒታል ላይ ያሉት ሐኪሞች በየአካባቢያቸው የሚያደርጉት ነገር አለ እሺ እና ከነሱ ጋር ኮላብ አድርጋችሁ እንድትሰሩ ነው የኛ ድርሻ ምንድነው ያን ነገር ማመቻቸት ከዛ በኋላ ደግሞ በራሳችሁ መንቀሳቀስ ብትችሉም ብትፈልጉም እኛ እንዳልኩ በድር ማገዝ ባለበት ልክ ለማገዝ ነው ስለዚህ አሁን ላይ አገር ውስጥ እንግዲህ ታውቃቸዋለህ ትላልቅ ሆስፒታሎች የሚባሉት ነለጋር ተክለማኖት መቅረዝ እነዛ ላይ ስፔሻሊስት ከሚባሉ ዶክተሮች ጋር ምናምን አንድ ላይ ኮላብ አድርጋችሁ እንድትሰሩ ስለተፈለገ በየሰፈሩ አሁን እዚህ ቦታ የጠቀስኩ ቦታ የሚሰሩ ዶክተሮች ያናገርኳቸው አሉ እነሱ ስለነሱ ባክግራውንድ በደንብ አጣርተን ነው በየሰፈሩ ሄደን ምናምን ቼክ አድርገን ስለዚህ አንተም የነሱ አንዱ አባል እንድትሆን ስለፈለግን እሺ አባል ሆንኩኝ እኔ እናንተ ጋር አባል ሰውን ምን ዋስትና አለኝ የምን ዋስትና ወይ ካልሆነ ደግሞ ለምን ሌላ ጊዜ አናወራ ሌላ ጊዜ በቀጠሮ አይ ከተያቸው ምን ዋስትና አለን ምን ህጋዊ ፍቃድ አላችሁ እናንተ ነው አሁን እኮ ወደ ህጋዊ ነው እናንተን እኮ በግልክ የሚሆነው ነገር እናንተ ኮላብ አድርጋችሁ ፕሮፖዛል ታስገባላችሁ እኛ ደግሞ ከመንግስት ጋር በቅርበት ስለምንሰራ ያን ነገር መንግስት እንዲያመቻችና ፕሮሰሱን እንዲያሳጥር ለማድረግ ነው እንጂ እኛ ምን አይነት ዋስትና ልንሰጥ እንችላለን ምን አይነት ዋስትና ነው የፈለግከው አንተ ህጋዊ ነው ህጋዊ ዋስትና ነው እኮ ህጋዊ አንደኛ ማቀሰው አይደለም ሁለተኛ ካሜራ ይዘን የመጣው ሶስተኛ ደግሞ እኔ በሌለበት ነው ቤት የገባው እሷን አስፈቅደን እሷን ማስፈቀድ መጀመሪያ እኮ ካለኔ ፍቃድ ነው ካሜራ ነው ያስቀርጸኝ ነበር እሷን አስፈቅደን ነው ብለ መጀመሪያ አንተ ነው አትበል እኔ ፈቀርኩልህ ሐሳቡን ትንሽም ቢሆን ከነገርከኝ በኋላ ነው እንጂ ከዛ በፊት ምን የካሜራ ፊት ለፊት ያቆመ ስቀርጸኝ መጥፎ ነገር ቢሆን ኖሮ ሲጀመር እኮ ፊት ለፊት ይዞ መምጣት አይጠበቅብኝም አንተ የሆነን ሰው ማጉዳት ብትፈልግ ፊት ለፊት ነው የምታደርገው
አሁን ስለሱ ጉዳይ አይደለም እኮ ስለዚህ መጥፎ ነገር አይደለም የመጣውበትን ነገር ሆነም አልሆነም የማታውቀው ሰው ቤት አንደኛ መግባት ሁለተኛ ደግሞ ካሜራ ይዘው መግባት በጣም ድፍረት ነው እሺ ለዛ እኮ ይቅርታ ጠየቁ እሷን አስፈቅጄ ገባው እሺ ይቅርታ መጠየቅ ብቻ ሳይሆን አሁን ካሜራው አይ ሌላ ማድረግ ያለብኝ ነገር ካለ ነገር ነው በቃ ካሜራውን ማጥፋት አስጠፋለሁ አይደለም እሱ እኮ ለስራ ሪፖርት የግድ ስለሆነ ቆይ አንተ ዶክተር ነህ አይደለ አዎ ዶክተር ሶሻል ሚዲያ ላይ አይተሃል ሰውን ሰርጀሪ ሲሰሩ ምናምን የሆነ ነገር ሲሰራ ህክምና ሲሰጥ ይሄ ህክምና እንደዚህ ተብሎ ማብራሪያ እየተሰጠ ይቀረጻል እሱ እንደ ትምህርት ነው እሱ እንደ ትምህርት ነው አይደለ እንደ ሪፖርትም ይሆናል በነገራችን ምን ጠይቆሻል እኔ ከመምጣቴ በፊት አይደለ አይ ምንም እንዲሁ ስለኛ መስተዋወቀው ለምን ይጠይቅሻል ማወቅ ለምን አስፈልገው ምን ችግር አለ ምንም ለምን ትጠይቃለህ ችግር አንደኛ ወደ ፕሮጀክቱ ስትገባ ያለበት የኑሮ ደረጃ ይፈልጋል ለምን አስፈልገው ያላገባ የወለደ እነዚህ ነገሮች ያስፈልጋል እኮ ፐርሰናል እኮ ጉዳይ ነው የሥራ ጉዳይ አይደለም እኔ እኮ ዲቴል እየጠየቀው ወይንም ደግሞ ከፐርሰናል ያለፈ ነገር እየጠየቀው አይደለም ፐርሰናል ነው እንጂ ወለዳችሁ መቼ ተዋወቃችሁ ስንት አመት ሆናችሁ አይባልም ሁሉም ሰው እኮ እንደዛ ነው የሚያደርገው እንደዛ አይባልም ስራ ነው አይደል ለስራ ነው የመጣው አይደል ይሄ እኮ የምጠይቀው ጥያቄ ከዚህ አሁንም እኮ የምጠይቀው ጥያቄዎች አሉ እነሱ እንዳለ የስራው አንዱ አካል ስለሆነ በቃ ጆብ ታይትል ነው እንጂ የሚጠየቀው ስለ ትዳር አይጠየቅም ስራ ከፈለክ በታገናኘን ከሆነ ለምን በትዳር እርግጠኛ አይደለም እሱ እኮ አንተን አይመለከትም አሁንም እየጠየቀኝ ያለው ነገር ፐርሰናል ማለት እኛንም ለማጣላት ነው የመጣው በትዳር እርግጠኛ አይደለም ማለት ይሄን ማጣላት ነው እኮ ማንሳት ሰው በትዳር ካለ ኮርቶ ምናምን የሚናገር ለኮምኛ ደግሞ ሻን ነገር መብታችን ነው ያ ይሄ ሰባዊ መብታችን ነው ምንም ልታረጋን አትችልም ሲጀመር ማወቅ ያለብን ነገር በጠቅላላ አውቀሃል እኮ ስለኛም ከሆነ አይደለ እሱንም አወራው ሐሳቡን ሲጀመር ምን ነገርሽኝና እንዴ በጣም ብዙ ነገር ነገርኩ እኮ እሺ አንተ የሆነ ሰው ታካሚ ሲመጣ ወይንም ሰርጀሪ መስራት ስትፈልግ ኃላፊነት የሚወስድ ሰው ይፈልጋል ፈርሞ የሚቀበል አይደል አግብተሃል አላገባም ብለህ ጠይቀህ አላውቅም ለምን ጠይቃለሁ እኔ እንዴ አልጠይቅም ስራን አሰራም ማለት ነው ለምንድን ነው ስራ ማልሰራው እኮ ስራ የሚሰራ ከሆነ ያገባ ከሆነ ሚስትናት መፈረም የለም እንደዚህ የሚባል ነገር የለም ሰውየው መጥቶ ወይ አጎቱ ወይ እንትን ይሆናል መጥቶ ለምን ያለው ሰው ኃላፊነት ሚስት ምን ትሆናለች ኃላፊነት የሚወስደውን ሰውዬ ስለ ግል ጉዳይ አንጠይቅም እኛ ኖ አግብተሃል አላገባም እኮ ሁሉም ጋር ያለው ነው እንደየስራ መደቡ እንደየስራ አይነቱ ሁሉም ጋር ሪኳየርመንት ነው እንደዚህ አይነት የሚባል ሪኳየርመንት የለም እኔ በስራዬ እስካሁን በቆየሁበት ጊዜያችሁ ውስጥ ማለት ነው እንዴ ይኸውልህ ቆይ ለመጨቃጨቅ ነው ጭቅጭቅ ሳይሆን አንተ በትክክል ህክምናው ላይ የምትሰራ ምንድን ይፈልከው ህክምና ላይ የምትሰራ ከሆነ አንድ ሰውን ሰርጀሪ ልትሰራ ስትፈልግ ማን ነው ኃላፊነት የሚወስደው አግብተሃል አላገባም እህት ወንድም እናት አባት ሚስት ተብሎ ይጠየቃል አንተ አልጠይቅም ነው አልጠይቅም እሺ ለምን መጠየቅ ስለሌለብኝ ነው ለምን ጠይቃለሁ መስፈርቱ ስለሚጠይቅ ህጉ ስለሚያስገድድ አያስገድድም ህጉ የትኛው ህግ ነው አንድ ሰው መጥቶ ትዳር አለ ልጅ አለ ተብሎ ተጠይቆ ኃላፊነት የሚወስደው እንዴ ይሄ ነገር ማለት እኔ ነኝ የተሳሳትኩት አይደለም እኔ ነኝ የተሳሳትኩት እሱ ነው የተሳሳተው እስቲ ንገረኝ እዚህ ጋር ሰዓታችንን እየገደልክብን እንደማውቀው ከሆነ ሚስት ለምሳሌ ለተወልድ ሰርጀሪ ስትሰራ ባሏ ነው ያ ባልሽ የታለ ተብሎ አይደል ወይስ እንደዛም አይደለም ሻው ምንድነው የፈለከው ስለኮ ማን የተሳሳተው ነው እኔ ጥያቄ ማንም የተሳሳተ እዚህ ጋር እኛ ነገራችን ወይ ጉዳያችን አይደለም እዚህ ጋር ነው መናገር የምትፈልገው አሁንም ቢሆን ድሉን እየሰጠን ነው ተናገር መጠየቅ የምትፈልገውን በቀጥታ መንገድ ተናገር ጨርሰው ይውጣልን አንድ እዚህ ጋር በጭቅጭቅ ሰዓታችንን እየገደልክብን ነው ምን ነው ከምትሄዱበት ያስባችሁ አዎ ከቻልክ ውጣልን አሁን ራሱ እዛ ጋር ደግሞ ሻንጣ ተዘጋጅቶ እያየው ነው ሻንጣን የሚመለከት ጉዳይ አይደለም ሻንጣ የሚዘጋጅ ፒስታል የሚዘጋጅ ምንም አይገባ ግን አሁንም ቢሆን ድሉን እየሰጠን ነው እንደ አክብረን እንደ ትልቅ ሰው ስለዚህ መናገር የምትፈልገውን ነገር ተናገር ጠይቅ ቀጥ ብለህ ውጣልን እኮ የጠየቁትን ጥያቄ እኮ ቀጥታ እየመለሳችሁልኝ አይደለም የማይጠይቅ ነገር ስለምትጠይቅ እኮ የግል ጉዳይ ለምንድን ነው በካሜራ ቁጭ ብለን የምንናዘው አይደለም ባለቤቱ ነሽ አይደል ማን ነው እሺ ይሁን ባለቤቱ ያ እሱ እንዳለው ልትወልጂ ወደ ሰርጀሪ ክፍል ብትገቢ ማለት ስለሱ ምንም የሚያጨቃጭቅን ጉዳይ አይደለም አልኩ እሱ እኮ ከህግ ውጭ የሆነ ነገር ሲነግረኝ ነው
እሱ አንተን የሚመለከት ወይንም ደግሞ ስራ ላይ ስለ ስራው የሚያውቅ ስራ ላይ ያለ ሰው ማይለውን መልስ ስለመለስክልኝ በጣም ደክሞኛል። በእናትህ ከአንተ ጋር እንደዚህ ቁጭ ብዬ የማወራበት ምንም ትዕግስቱም አቅሙም የለኝም። ስለዚህ የምትፈልገውን ጉዳይ ንገረን። ምናኮነን መልሳለን፣ ማናኮነ ደግሞ በቀውጣለን። ሳያችሁ ያው የምታውቁትን ነገርም ከምትመልሱም አትመስሉኝ። በቃ ካሉን እንደዛ ከገመስክ ደግሞ እወጣለሁ። በጣም ራሴን እያሳመምከኝ ነው። ጭቅጭቅ አልወድም። ያሉን ነገር ተናዞ መውጣት ነው። መናገር ያለብን ነገር ትናገራለህ፣ ያለበለዚያ ትወጣለህ። የሰው ቤት መተህ እንዲህ መንዛዛት ጥሩ አይደለም። እሺ ወደ መጣንበት ጉዳይ እንግባ አይመስልም? አንቺ ባለቤቱ ነኝ ነው ያልሽኝ? በጣም በተደጋጋሚ ነገር ያለው 5 ዓመት እንትን 5 ዓመት ቆይታችኋል? ወደዛ አካባቢ እሷ እርግጠኛ ሆና 5 ዓመት፣ አንተ ደግሞ ወደዛ አካባቢ የጀመርክበትን ቀን አታስታውስም? በጣም ፐርሰናል ጥያቄ እንደጠየከን ያለውና በእናትህ ወደምትገደለው ጉዳይ ግባ። ምንድነው እኮ እየገባው ስለሆነ እኮ በቃ ግባ። እሺ ፐርሰናል ጉዳይ ነው በቃ ይሄ። 5 ዓመትም ይሙላል 1 ዓመት ወርም ሳምንትም 1 ቀን የሚሆን እርግጠኛ ነህ? ሚስትን አታምናታለህ? ኦኬ ልታጣላንም ነው ሐሳብክ አመጣጥህ? አይ ወይስ ባልሽ አይደለም ሚስትሽ? እኔ ብሆን እንዳንቺ አይነት ውሸታም ሴት አይደለም ቤት ውስጥ ማለት ውሸታም ማለት ምንድነው? ውሸታም ምንድነው? እየሰደብከኝ ነው እንደምታውቀዋል። ግን እንዴት ነው ውሸታም ማለት? እኔ እየሰደብኩሽ አይደል? እሺ ምንድነው ውሸታም ማለት? ለምን ውሸታም ማለት? ስለሆነች በምን ምክንያት? ምን የምታውቀው ነገር አለ? እንተዋወቃለን እኔ እናንተ ከዚህ በፊት? አንቺ አታውቂኝም ማለት አልገባኝ። አንቺ አታውቂኝም ሰላይ ነህ? አንቺ አታውቂኝም ማለት ልሰልለን ነው እና ልሰልለን የመጣኸው ነው? እንዴት ነው ሐሳብ? አንቺ አታውቂኝም እኔ አውቅሻለሁ። እንዴት በምን መንገድ ነው አንተ እኔ ልታውቅበት ለኔ አንተ ማለት ነው? የምታውቀው ነገር አለ አንተ? ነገርኩህ እኮ ስለ ቤተሰቦቼ ቢሆን አይደለም እኔን ጠየቀኝ። እኔ በቃ እኮ እሺ አንተ ምንድነው የምታውቀው? አንተ ለምን ትጠይቀኛለህ ስለሱ? ስለዚህ አንተ የምታውቀው ነገር የለም ማለት ይኸውልህ እኔን ጠየቀኝ። ስለ ቤተሰብም ቢሆን ምንም ከሱ ማጣራት ያለበት ጉዳይ አለ ብዬ አላስብም። ስለዚህ በቃ ምን ቤተሰብ ምንም የሚሆነው ነገር የለም። ስለ ቤተሰብ ምንም ማውቀው ስለ ቤተሰብ አይደለም። ይኸውልሽ አንቺ ነገሩን እኔ የመጣበትንም ጉዳይ እየተረዳሽ ስላልሆነ ተረድቼ እኮ ነው አክብሬ ቤቴ ድረስ ይገባው ካረለ ተረጋጊ። እስቲ ቆይ ተረጋጊ። አንዴ ውሸታም ነሽ እያለኝ እኮ ነው። የት ያቀኝና እሺ አንዴ ቀስቲኝና እኔ እና እሱ ለብቻው እናውራ። ለምንድን ነው እሱ ለብቻው የምታወራው? ለብቻው ማውራት ለምን አስፈለገ? ችግር አለው? ለብቻው የምታወራኝ ለምንድን ነው እኮ እኔ እናንተ ማውራት ስለ ያለብን ነገር ስላለ እኮ ማውራት ያለብህን ነገር እኔ እያለሁ እዚህ ጋር ማውራት ትችላለህ። ምንም ችግር የለውም። እስቲ ላውራው። እርግጠኛ ምንም አይፈጠርም እኮ ችግር የለውም። አንቺ አንዴ ይኸውልሽ አንደኛ እየተረዳሽ አይደለም። እኔ እና እሱ መግባባት ስለምንችል እንግባባ። እርግጠኛ ነኝ። እሺ እንግዲህ 5 ደቂቃ እንግዲህ 5 ደቂቃ ብቻ ጉዳዩን እንጨርሳለን። እሺ ዶክተር አብርሃም እሺ ባይሉ ይኸውልህ እኔ የምጠይቅ ጥያቄዎች አሉ። እሷ ምንም የምታዳምጥም አይደለችም። ለዛ ስለሆነ አንተ ብትጠይቀኝ ነገር ጠይቀኝ። እስኪ ስለተዋወቃችሁ የሆነ ያህል ነገር ትነግረኛለህ? በጣም አስፈላጊ ነው ለአንተ ይሄንን ማወቅ። ለምንድን ነው ግን የሚያስፈልግህ? ለስራ ስራ አንደኛ እየገባኝ አይደለም እኮ ይኸውልህ አሁን እነዚህ ነገሮች ከመለስክልኝ ይገባሃል በእርግጠኝነት ነገር። ይኸውልህ ምንም የምናደርገው ነገር አንደኛ እኮ ቤት ውስጥ ነው ያለነው ገብቶሃል? ስለዚህ እኛ ሳይሆን የሆነ ነገር ማድረግ የምንችለው አንተ ነው መጥፎ ነገር ሆነ የሚባል ድረስ ገብቶሃል? እኔ ስራ አይደለም እኔ ቤት ውስጥ አይደለም ተረዳኝ። ለዛ ነው እኔ እናንተ እንደወጣት ተነጋግረን ነግባባ ያልኩህ። እስቲ ስለተዋወቃችሁ ነገር የመለሷ እንዳለችው 5 ዓመት ቆይታችሁ ከሷ ጋር ትውውቃችን የሚጀምረው ያው እናቷን ለማሳከም እኔ የምሰራበት ሆስፒታል በመጡ ሰዓት አይ በዛ ሰዓት በቃ ከእናቷ ጋር ሲቸገሩ ስላየዋቸው ያው ሰው ሲቸገር ማየት ደግሞ እጅግ በጣም ከባድ ነው። ስለዚህ ያው በሰዓቱ ሲቸገሩ ያየዋቸው እኔ ስለነበርኩኝ ያው ያንን ደግሞ ሲቸገሩ ያየሁትን ችግር ደግሞ አይቼ ማለፍ አልፈለኩም።
ስለዚህ በቃ ጠጋ ብዬ ያለውን ጉዳይ ወይ ደግሞ ያለውን ችግር ጠየኳቸው። ስለዚህ በሙያዬም እንዲሁም ደግሞ ከሙያዬ ውጭም ደግሞ ማገዝ የምችለው ነገር ካለ ያው እንደ ሰውኛ እገዛዬን እንዲያገኙ ነው ከነሱ ጋር እሷን ጠጋ ብዬ ጠየኳት ማለት ነው። እና ያው እናትየው በጣም እንደታመመችና ያው የበለጠ ሕክምና እንደሚያስፈልጋት ነው በሰዓቱ እነሱን ቁጭ ብዬ ሳወራ የተረዳሁት ማለት ነው። ስለዚህ እሷ እናቷን ይዛ መጣች። አንተ ደግሞ አንተ መሰረበት ዶክተር ስለሆንክ እሷን ትሪት በማድረግ መንገድ ነው ነገሮች ወደዚህ የተቀየሩት ማለት ነው። አዎ ኖርማሊ በቃ እናትየው አልጋ ከያዙ በኋላ ትመላለሳለች ልጅቱ። ስለዚህ ያው ከእሷ ጋር ያው የተለያዩ ያው አግዛቸዋለሁ ብዬ እነሱን ቃል ስለገባሁላቸው በማንኛውም ሁኔታ ውስጥ ያው ትደውልልኛለች። ስለዚህ ያው እገዛ በሚያስፈልጋቸው በየትኛውም ሰዓት ከጎኗ ሆኜ ያው እገዛ እያደረኩላቸው ነበር። እሺ እናትየውስ ምን ላይ ደረሱ? እናትየው ከዛ ተሽሏቸው ምናምን ድነው ነው እዛ እናትየው ጋር ያለውን ነገር አስተካክላ ነው እንደዚህ የመጣችው? አዎ እናትየው ከሆስፒታል ከወጡ በኋላ በቃ እሷም ያው ረጅም ጊዜ ሆስፒታል ስለቆዩ ረጅም ጊዜ ስለተኙ ያው ከእሷ ጋር በስልክም በተለያዩ ነገሮችም እየተደዋወልን ምን እያልን እናወራለን። ከዛም ውጭ ያው ሻይ ቡና በማለት ነው። ከዛ እናትየው ዳኑ፣ እሷ ወደዚህ መጣች ማለት ነው። እሷ ያው ጀስት ያው እኔ ብቻዬን ስለምኖር እንደምታየው ማለት ነው። ያው እኔ ደግሞ ብቸኝነቱንም ስላልፈለኩት ሳያትም ጥሩ ልጅ ናት። ስለዚህ ያው ወደዚህ ቤት መታ ያለውን ነገር እንድታይ ያው እንደሚታወቀው ማለት ነው። በቃ ወደ ትዳር አለሙ ማለት ነው። ስለዚህ ያው ጓደኛ ሆንን ማለት ነው። ታዲያ እሷ ለምን ቤተሰብ የለኝም አለች? ቤተሰብ የለኝም ብላለች እንዴ? እንዴት እንደዛ ነው ያለችው? በፍጹም ይሄ ውሸት ነው። ለምን ዋሻለሁ? አይ እሷ ዋሽታህ ነው ሊሆን የሚችለው። ከፈለክ ያለችውን ቃል በቃል ልነግርህ ይችላል። እናትና አባቴን በልጅነት አጥቼ ጎዳና ላይ እንዳደገ እንደተጣለ ሰው ቆጠረኝ አለች እና ብቻዬን ነው ህይወትን ታግዬ ዛሬ ላይ ደረስኩ አለች። ይሄ ውሸት ነው። ይሄ ትልቅ ውሸት ነው። እንደ እናት እንዳላት አውቃለሁ። እርግጠኛ ነኝ? አዎ እርግጠኛ ነኝ። ምክንያቱም ነገርኩህ እኮ እኔ የምሰራበት ሆስፒታል ላይ እናቷ ታመው መጥተው ነው ያወቅኳት እኔ እንጂ እናቷ ባይታመሙ አላውቃትም እኔ። ለምን መዋሸት ፈለገች? እሱን አላውቅም፣ ግን በዚህ ልክ ምን ያህል ታውቃታለህ ማለት ምን ያህል ትተማመንባታለህ ወይ ምን ያህል ታውቃታለህ? እንግዲህ እኔ እስከማውቃት ያክል ድረስ አምናታለሁ፣ ተማመንባታለሁ። ያው ሰውን እስከምታውቀው ልክ ነው። እሺ ለምን ለማዋሸት የፈለገች ይመስላል? አላውቅም እሱን። ምናልባት እንግዲህ ያው ሰው ሁሉን ነገር ገልጾ አይነግርህም። የቤተሰብ ነገር እናት አለኝ አባት አለኝ ማለት ምንም ችግር የለም እያልኩ ያለሁት የዋሸችበትን ምክንያት ነው የምልህ። ምን እንደሆነ አላውቅም። ምናልባት የራሷ ልጅ ሊኖራት ይችላል። እንዲህ ከአንተ የተደበቀ ነገር? አይ ሁሉም ሰው እኮ መቼም በጓደኝነት ውስጥ ሁሉን ነገር ሊነግርህ ይችላል። በጓደኝነት ኦልሬዲ ከሆነ እናንተ አብራችሁን የምትኖሩት። ደግሞ ሌላው ግራ ይገባኝ ጊዜውን አልነገርከኝም አንተ። ቅርብ ጊዜ ነው? 5 ዓመት ድረስ አይደለም። ታዲያ እሷ ለምን 5 ዓመት ማለት ፈለገች? ያው እንግዲህ ምናልባት ለአንተ ያው መንገር ስላልፈለገች ያው እኔ የመጣበት ዓላማ ይታወቃል አይደለ? ሰው ለምን እንትን ማለት ይፈልጋል እኮ ጀስት ያው እንደነገርኩህ ነው። ያው እሷን ባህሪም እንዳወቅሁት ብዙ ፐርሰናል ጉዳዮችን እንትን ማለት አትፈልግም። ለዛ ነው እኔ እየነገርኩህ ያለሁት። አሁን በደንብ አስተውለህ አዳምጠኝ። አንድ ቤት እየኖርክ ኦልሬዲ ባለቤት ናት። እንዴት ቤተሰብ የለኝም ልትል ቻለች ነው እኮ? አሁን እሱ ለአንተ ነው እንጂ እንደዛ ያለች ለእኔ አይደለም። እና ለምን መዋሸት እኮ እሱን ደግሞ ያላቅም የሰው ራሷ እዚህ ሊኖራት ይችላል። ትቀበለዋለህ? አዎ የራሷ ሪዝን ካላት ለምን አልቀበለውም? እርግጠኛ ነህ? እርግጠኛ ነኝ። እሺ ታዲያ እሷ አንድ ደግሞ ያለችኝ ነገር አለ ስለአንተ። አንተ ከመምጣት በፊት ምን አለች? እሺ ከአንዳንድ ህገወጥ ስራ ከሚሰሩ ሰዎች ጋር አብሮ ይውላል አለች። እውነቷን ነው? ምንድን ነው የምታወሩት? ምን አስነክታት ነው እንደዚህ ብላለች አይደል? እኔ ምንም አይነት ህገወጥ የሆኑ ነገሮችን አልሰራም። ያውም ደግሞ በተለይ መድኃኒት ዙሪያ ላይ እነዚህ ከተማ ውስጥ ህገወጥ ወይንም ጊዜያቸው ያለፈባቸው መድኃኒት ከሚያመጡ ሰዎች ጋር። ይሄ ውሸት ነው። እኔ እንደዚህ አይነት ስራዎችን አልሰራም።
እርግጠኛ ነኝ። እሷ ለምን መናገር ፈለገች አላውቅም። እሱን ምንም የማውቀው ነገር የለም እኔ። አንተ ምናልባት የጠየካት መንገድ ምናልባት ሌላ ሊሆን ይችላል። የፈለገ ጥያቄ የተለየ ጥያቄ ብጠይቅ ለምሳሌ ምን ብጠይቃት እንደዚህ ነገር ልትመልስ ትችላለች? እሱንም አላውቅም። ዶክተር ነህ፣ በደንብ የተማርከና ብዙ ነገር ታውቃለህ። ዶክተር ነኝ በሙያዬ ነው እንጂ ብዙ ነገር የማውቀው እኔ ስለ ሰው ባህሪ አይደለም እኮ ነው አይደለ? ልክ ነኝ መሰለኝ። በቃ እኔ ዶክተር ነኝ፣ ሰዎችን በሙያዬ አክማቸዋለሁ። ከዛ ውጪ የሰዎችን ባህሪ ሳጠና አይደለም የምውለው። ሰው የራሱ የሆነ የግል ባህሪ ያለው ጸባይ ያለው ያንን ነገር እያጠናው አይደለም እኔ የምሰራው። ድንገት ተነስታ እኮ ልትቀየር ትችላለች፣ እሱን አላውቅም። ስለዚህ አንተ የጠየካት ጥያቄ በምን አይነት ጥያቄ እንደጠየካት በምን መልኩ እንደጠየካት አላውቅም እኔ። ስለዚህ ምን አይነት መልስ እንደምትሰጥም ላውቅ አልችልም ማለት ነው። አትተዋወቁም ማለት ነው። መተዋወቅ ሌላ አለመተዋወቅ ሌላ ነው። እሺ ሌላ አንድ ነገር ልንገርህ። እንግዲህ ህገወጥ ነገሮችን እንቀሳቀሳል ብያለሁ። አንተን ለማገዝና ስለ ድርጅቱ ስነግራት ያለችኝን ልንገርህ። ንገረኝ። ምን ያስፈራሃል? ንገረኝ። ነው ማስፈራት አይደለም። አሁን ሳይ እኮ ግራ እየተጋባ ስለሆነ ነው። ምንም ግራ አይገባኝም። ምክንያቱም እኔ እንደዚህ ልትል የምችል ልጅ አይደለችም ብዬ ነው የማስበው። ብትልም ግን አይገርመኝም። ገንዘብ ድጋፍ አለው ምናምን ስላት በቃ ይሄን ጉዳይ እሱ ሳይሰማ ከኔ ጋር አውራና ብሩን ወደ እኔ ብለኛለች። እያበደች መሆን መቻል አለበት እንደዛ የምትለው። ለምንድን ነው የምታብደው? ስለዚህ እኮ ነው ቅድም ውሸታም ስለ አንተም ልትከራከረኝ ሞከር። ፍጹም ምናልባት እኔ የሁሉ ጊዜ የምታቀኝ ሰው ለአንተ እንደዚህ አይነት ንግግር እየተናገረች ያለችው አብዳኑ ሊሆን የሚችለው እንጂ በፍጹም እንደዚህ ልትል አትችልም። እርግጠኛ? አዎ እርግጠኛ ነኝ። ስለዚህ እሷን ጠርተን እናውራት ይቻላል። ሀሳብ አለ አንተ? አንተ እርግጠኛ ሆነ ነው እየነገርከኝ ያለ አብርሃም። እኔ አሁንም አስተውል እያልኩህ ነው ብዙ ነገሮችን። እኔ እኮ አንተ አይደለም የምታስተውልልኝ፣ እኔ ራሴ ነኝ እያስተዋልኩ የምኖረው። ስለዚህ ያልከኝ ነገር በሙሉ ልትል በካለችም በቃ አሟት ነው፣ ታማ ነው ሊሆን የሚችለው። ስለዚህ እሷን ትምጣና ደግሞ ከእሷ ጋር ብናወራ ትላለህ። ደስ ይለኛል። ያለውን ነገር እኔ በደንብ ማወቅ ፈልጋለሁ። ግን ግራ የተጋባ ትመስላለህ። እሺ ትምጣና ያለውን ነገር እኔ መስማት ፈልጋለሁ። እሺ ጥሯትና ትምጣ። ወይ እኔ እጃት ትምጣው የተጠራታለ? አይ ትምጣ። ግቢ እናት ግቢ። አውራችሁ እስቲ ቁጭ በይ። መውጣት አንችልም። መለሽለት አንቺ አትበይ። አይንሽን አፍጥጠሽ። የኔ ውድ ምን ተፈጥሮ ነው? ምን ብለህ ነው ባንዴ ቀይሬ የጠበከኝ? እኔ ምንም አላልኩትም። ያልሽኝን ነው ያልኩት። ያልሽኝን ነው ያልኩት ማለት ምን የተለየ ጥያቄ ጠይቀኝ ነው? እሺ አብርሃም አንዴ ብቻ አላውራት። ኧረ እኔ ቁጭ ብዬ መስማት ፈልጋለሁ። ምንድን ነው ውድ ምን ተፈጥሮ ነው? ዝም በይ እንዴ ዝም በይ ነኝ። ምን ሆነ ነው? ምን ብለው ነው? እሺ አይደለም እንትን አትበሉ እኮ ያው ምንም አይደለም። ምን ብለው ነው? አልገባኝም። እኔ ምንም አላልኩትም። ያልሽኝን ነው ቅድም ስትይኝ የነበራችሁን ነገር እኮ ምን የተለየ ነገር ጠይቀኝ ነው እንዴ ባንዴ ቀይሬ የጠበከኝ ልጅ? እኔ ምንም አላደረኩትም። እባክህን አብርሃም አንዴ ቃስታ እንዴ ሰጣችኋለሁ። ምንድን ቆይ ወዴት ነው የምትሄደው? ለምን ይመጣል ከአንቺ ጋር ብቻ አይደለም። ምን የተለየ ነገር ብለህ ነው እንዲህ ባንዴ ቀይሬ የጠበከኝ? እኔ የምለው ቆይ ትተዋወቃላችሁ? እርግጠኛ ነሽ? አዎ በደንብ እሱ አንቺ ያቅሻል? አዎ በደንብ። ታዲያ ለምንድን ነው የተገናኛችሁበትን አጋጣሚ ስጠይቀው ሌላ ነገር ነው የነገረኝ? እንዴት ነበር የተገናኛችሁት? አጋጣሚ ነው የተገናኘ ነው። ምን ብለው ነው እሱ? የት አይደለም የትም ብንገናኝ። ቆይ ምን ብለው ነው እሱ? እኮ እነግርሻለሁ። ትክክለኛውን ንገረኝ። የተገናኛችሁበትን የምታስታውሽ? እንደ አጋጣሚ ወደሚሰራበት አካባቢ ሂጅን የተዋወቅ ነው። እርግጠኛ ነሽ? አዎ በጣም። እሱ ግን እንደዛ አይደለም ያለው። ከዚህ ውጪ ምንም ሊልህ አይችልም። እርግጠኛ ነሽ? አዎ በጣም። ታዲያ ለምንድን ነው እናቷ ታማ መታ ሳክማት ነው የተዋወቅነው ያለው? እሱ ነው እንደዛ ያለ? እቺስ ፈጠሪ ያላወራ እንደዚህ ነው ጉድ።
እንዴ ሊነግር ይችላል አልገባኝም ምን ነው ተንተባተብሽ አይ ተንተባተብሽ አንቺ ግን ቤተሰብ እንደሌለሽ እናትና አባትሽ በልጅነት እንደሞቱ ነው የነገርሽኝ እና ያንቺን እናት እሱ ከየት አመጣው አይ እርግጠኛ ነኝ ግን እሱ ነው የነገር እሺ ነገራት ብሏል አላለም አይ እናንተ እኮ ምን አልወጣ እና ታዲያ አላምናለች እኔ ምን ልበልሽ አይ እንዴት ሊነግር ይችላል እሱ ነው የነገረ ምን ነበር የታመመው ቆይ ግን ሁሉ ነገር ነግሯል ማለት ነው እናትሽ ምንድነው የታመሙት ነገረ እናትሽ ምንድነው የታመሙት እንዴ ሊነግር ይችላል አልገባኝ እናትሽ ምናቸውን ያመማቸው ነው እኔ ጥያቄ እኮ እንዴ ታመመች በቃ ታመመች አይ ግን እንዴ ሊነግር ይችላል ምናቸው እንዴት ሊነግር ይችላል አይ ምናቸውን ታመመ አይ ቆይ እንዴ ሊነግር ይችላል ምን ብትለው ነው ታማለች አይደል በእርግጠው ታማ ነበር መቼ እሱን ላንተ መናገር ያለብኝ አይመስልኝም ቅድም ምን ነበር ያልሽኝ በቃ ያኔ ምንም አጣያይ ቀደስ ስላላለኝ የግል ጉዳይ ማውራት ስላልፈለኩ ነው እርግጠኛ ነሽ አዎ በጣም እሺ አንተ ነገር ነግርሻለሁ ምንድነው ያለኝን ማለት ነው ከዚህ ውጪም ሌላ ነገር ነግሯል አዎ ነግሮኛል በጣም ብዙ ነገር ነግሮኛል አብርሃም ከዚህ ውጪ ሌላ ነገር ነግሯል ምን ነው አይ ምንም ምን ነገረ ከዚህ የተለየ ነገር ሌላ ምን ነገረ ቤት ውስጥ ጥፋት ሰርተሽ መተሽ እዚህ እንደተደበቅሽ ነግረኝ አብርሃም ነው እንደዚህ ያለ ነገረ እሱ ነው እንደዚህ ያለክ ወይስ ልታወጣጣኝ እየሞከርክ ነው? እንዴት ነው ማወጣጣሽ? እኔ ምን የሚወጣ ነገር አለ? አይ የለኝም። እንደዛም ሳይሆን እንዴት ሊነግር ይችላል እንዴ? ምን ማለት ነው እንደዚህ እንዴ? ማለት እንደዚህ ብሎ ምን አይነት ጥፋት ነው ደግሞ የሚሰራው? ብር ሰርቃ ነው። ከዛ እኔ ነው በገንዘብ አታለ ትንሽ ጊዜ አንተ ጋር ልቆይ ብላ ነው ጭራሽ አልወጣም ያለችው አለኝ። እኔ ነኝ በገንዘብ አታልዬ አልወጣም። ከዛ በትንሽ ጊዜ ስጠኝና ሄዳለሁ ብዬው ነበረ። ከዛ ወይኔ እኔ አብርሃም ነው እንደዛ ያለ? አዎ እሱ ነው ያለኝ። ድሮስ ከእንደዛ በዚህ አጋጣሚ በቃ ብቻዬን ነበርኩ። ጥሩ ጊዜ ስናሳልፍ ተመቻችን እንጂ ጭራሽ ፍቅር ምናምን አይደለም። በዛ ላይ ደግሞ 5 አመት አልቆየንም ማለት ቅድም አንቺ ደግሞ 5 አመት ብለሽ ጭራሽ ፍቅር ምናምን አይ በበርግጥ ግን 5 አመት አልሞላንም። ግን እኔን ብር ሰርቃ ነው የመጣችው። ከዛ ለትንሽ ጊዜ ጭራሽ ሌባ አረገኝ። ራሱን እዚህ ጋር እያገለለ ነው። እንዴት ነው አልገባኝም። ማለት እሱ ምን ያደረገው ነገር አለ እንዴ? እኔ ሀና ማን ነው? እኔ ሌባ ነኝ? እኔ ሌባ አብርሃም እንደዛ አለ? እኔ ምንም አይደለም። እዚህ ጋር እኔ ለብቻዬን እኮ ምንም ያደረኩት የለም። እኔ ወንድም እኔ እዚህ ጋር ለብቻዬን አይደለም እኮ እሺ፣ አንቺ ለብቻ ያደረኩት ነገር የለም ማለት አይደለም። እዚህ ጋር እኔ እንደርሶ ወቃሽ ይሆናል እንዴ? ሁሉን ነገር ጠብቀም አድርጎ ራሱ ከበላ በኋላ እኔ ለብቻዬን እንደበላው ነገር እንዴ? አብራችሁ ነው የበላችሁት? አዎ እንዴ? አዎ እንዴት እኔ ለብቻዬን እዚህ ጋር ይወቅሰኛል እንዴ? እሱ ግን የምር እንደዛ ብሎሃል? ይኸውልሽ ከፈለክ 3ኛ ጨምርልሻለሁ። ከዚህ ውጪ ሌላ ምን ነገረኝ? እኔ ወንድም እስቲ ንገረኝ፣ ጉዴ ልስማው። እጅሽ ላይ ብዙ ቀሪ ብር እንዳለና በሆነ ምክንያት ፈጥሮ ከተቀበለ በኋላ አስወጥቶ እንደሚቀልሽ። የምርህን ነው? የምርህን ነው? አዎ። ወይኔ ሀና አላወቀኝም። እሱ እኔ ላይ ጌም እየሰራ ነበር ማለት ነው? ወይ አለመታወቅ። ይኸውልህ እኔን አላወቀኝም። ለዛ ነው እንዲህ ባናቱ ገና አዙሬ ተክሏለሁ። እንደውም አስፈላጊ ከሆነ ማለት ነው። ወይኔ በመጨረሻ ሁሉን ነገር ጨረስኩ ብዬ ወይኔ። ምንድነው የጨረስሽው? ግን እውነትህን ነው? ምንድነው የጨረስሽው? አይ በጣም ብዙ ነገር እና ያስተካክዬለት ነበር። እንደዚህ አይነት ሰው አልመሰለኝም። ዞሮ እኔ ጀርቤን እየወጋኝ ነበር ማለት ነው። ስለሱ የምታውቂው ነገር አለ ማለት ነው? እንዴ ሁሉን ነገር አብረን ያደረግነው የኔ ወንድም። እኔ እዚህ ውስጥ ምንም ለብቻዬን ያደረኩት ነገር የለም። እሺ ያንን ገንዘብን ቢሆን ይኸው አብረን ተካፍለን ከሀገር ልንወጣ ስንል አንተ ራሱ የመጣው እንዳጋጣሚ ሆኖ ለዛ ነው ሻንጣውንም ፓክ አድርጌ ስጠብቅ የነበረ። ለዛ ነው እኮ እሱም ሲገባ ጨርሻለሁ ነው። ለዛ ነው ምን አውቀው ራሱን እዚህ ጋር አይደለም። ለምን ከሀገር የምትወጡት ደግሞ? ምንስ ነው ያደረጋችሁት? ገንዘቡን ከየት ነው ያመጣችሁት? እንደዛ ሳይሆን ገንዘቡን ከየትም እናምጣው። ግን እኔ እዚህ ጋር ለብቻዬ ምንም ያደረኩት ነገር የለም። እዚህ ጋር እኔ በዳይ መሆን የለብኝም። ራሱን እንደ ንጹህ ሰው አውጥቶ ነው እሷን ሌባ ነች ይባላል። አብሮኝ ስንት ነገር ካረገ በኋላ እሷ ሌባ ነች ትላለህ። ምንድን ነው ያደረገች? ንገሪኝ። እኔ ይኸውልሽ አንድ ነገር ልንገርሽ።
ይሄንን እኔ እህት ስላለኝ እናት ስላለኝ ነው እሱ እንደዚህ ብሎኛል ይኸውልሽ እንደዛ ብዬ ተናገርኩሽ እሺ ስሚ እኔ እህትም እናትም አለኝ ተግባባን ስለዚህ እሱ ወንድ ልጅ ነው ይቋቋማል የምታውቂውን ነገር ከነገርሽኝ እኔ አንቺን አግዝሻለሁ እርግጠኛ ነህ ለምንድን ነው ታዲያ በግልጽ እንደዚህ ያደረገ ያለኝ የነገርኩሽ ይኸው ብቻዬን አይደለም እሱም ሰምቶታል አይ እኔ እኮ ማመንም ይያቀ ራሱ አብርሃም ነው ግን እንደዛ ያለ እሺ በሁለታችሁ ማለት እንደዚህ የሚያስብለኝ ነገር ምን አለ ማለት ጉዳይ ካንቺ ጋር ምን ተወው ምንም ማለት እሱንም አረን ስለሱ ሰማው እንጂ አግኝቼው አውርቼው አላውቅም ስለዚህ የሚያስዋሽኝ የሆነ ነገር የሚያስቀባጥረኝ ምን ምክንያት አለና ልክ አለ ነገሩ ምንም የለም እንዲሁ እኮ ግራ ቢገባኝ ነው ታዲያ ስለዚህ ይኸውልሽ በእርግጠኝነት እኔ አሁን እየተሰማኝ ያለው ስለሱ የምታውቂው ነገር እንዳለ ነው እንዴ እየነገርኩ ምንም ነገር እኔ ለብቻዬ ያደረኩት ነገር የለም እሺ ምንድነው ያደረጋችሁት ነገርኝ እሱን እኮ ነው ትንሽ መናገር በቃ እንትና እንዴ አይደለ እሱን ቢቀርስ እንዴ እሱን ባልነግረና ብቻ ምንም እስከዛሬ ገንዘብ የመጣንበትን መንገድ ትልቁ እንደውም ድርሻ ያለበት እሱ ነው ገባህ ይሄን ገንዘብ የመጣበት አመጣጡ ከዛ ቤት ገንዘብ እንደዛ ከሆነ ምን እንዳደረግሽ ነው ልንገርሽ እንዴ አንተ ደግሞ በምን ታውቃለህ ማለት ምን እንዳደረግሽ ማለት ነገረ እሱንም አና እኔ ሀና አይደለሁም ሀና ይኸውልህ እኔ እንደ ወንድሜ አይቼ እንዲህ ቀለል ብለህ ስላወራኝ ነው አበባ የምትባል እናት አለችሽ እሺ አዋለችኝና ማን ነገረ ግን እሱን የነገረ ገነት የምትባልም ጎረቤት አለች ያቺ ተረገመች አሮጊት እሷን ደግሞ እንዴት ልታውቃቻልክ እናትሽ በጡት ካንሰር ታማ ነበር ቆይ ሁሉ ነገር አብርሃም ነው አይደል ነገረ ከጂ በልቶ ጠጥቶ ነው አይደል ጀርቤን እየወጋኛለው ንገረኝ ትዳር ሞክረሽ እምቢ እንዳለሽ ከሀገር ለመውጣት ሞክረሽ እምቢ እንዳለሽ እናትሽን ቁም ስቃይ እንደምታሳያትስ ይኸውልህ አንተ ስለምታወራው ነገር እኔ ምንም አላውቅም ምናልባት ሌላ እና ምናምን እዚህ ማየውን ነገር እንትን አትበል ከዶክተር አብርሃም ተስማምታችሁ ደግሞ ያደረጋችሁትን ልቀጥል እንዴ ከአብርሃም ጋማ ይሄው ከሀገር ልንወጣ እኔ ራሱ እየነገርኩ አይደል ያቺ ታማሚ እናትሽን ጥለሽ ለምን እንደምትወጪ እኔ ራሴን ሰርቼ መለወጥ ፈልጋለሁ እና እሷን አስተምሽ ነው መውጣት ያለብሽ ወይንስ ደግሞ እዛው ጥለሻት ነው አይ እኔ ራሴን መቀየር ያም ደግሞ አካሏን አጉድለሽ እንዴ የምን አካል ለማጎል ምን ሆነ ነው የኔ ወንድም እንዴ እናቴ እጇ እግሯ እንዳለ ጤነኛ ነው ከዚህ ውጪ ነገረ እንዴ ይሄንንም ደግሞ ኩላሊት ነገረ ይሄንንም ነገረ ወይኔ ሀና ይሄ ሁሉ ነገር እሱን አይደል ነገረ ከጀርባ የሆነ ሲወጋኝ ነበር የጀርባ ከኮኖብኝ አይደለም ምን ይዘጋል ለምን አነግረኝም እሱን አይደል ነገረ እሱ ነው ነገረ ይሄ ውሻ የት አለ ጥሩት እሱ ጋር ነው ልቀቀኝ ቆይ እሱ ለምንድን ነው ማልሄደው ሄደሽ በቃ እሱ ማውራት አለብኝ ልቀቀኝ በቃ ማውራው ነገር አለ ምንድነው እዚህ ያስቀል የት ውጪ አይደል ያለው ሄጄ አወራዋለሁ ከዛ ደግሞ ይፈጠረው እኔ ያውቃለሁ ለምንድን ነው ቁጭ በይና ልቀቀኝ እኔ ሄጄ አወራዋለሁ ልቀቀኝ እንዴ ምን እዚህ በጉልበት ልታስቀምጠኝ ነው እንዴ አዎ ማሰብ አንተ ይሄን አድርገሻል ወይስ አላደረግሽም ምን አገባ አንተ ባደርግ ባላደርግ አፍሽን አትክፈቺ እንዴ ቁጭ በይ ልቀቀኝ አትንካኝ ይኸውልሽ እኔ አንድ ነገር ልንገርሽ ምንም ይረዳ ድርጅት የለም ወይኔ ሀና ምንም ይረዳ ድርጅት የለም እና ቆይ አንተ ማን ሲጀመር ገባሽ መርማሪ ጋዜጠኛ ባይሉ ይባላል ጋዜጠኛ ብትሆንስ እንዴ ጋዜጠኛ እኔ እኮ በፊትም ስገባ እኮ ምንም አላማርከኝም ካልክ ይሁን እንዴ ከጨቀጨከኝ ቀር አትፋታኝም ብዬ ነው እንጂ ያስገባው ምንም አኳን አልተበቸኝም ነበር ይኸውልህ አሁን ይሄን የምጠይቅሽን ጥያቄ አድርገሻል ወይስ አላደረግሽም እናትሽን እንደዛ አድርገሻል አላደረግሽም እኔ አላደረኩም ዝም በል ስለዚህ አላደረኩም ይሄው እሱ ነው የዶክተር ሙያ ያለው አይደል እንዴ እኔ እኮ እዚህ ጋር ምንም ያደረኩት ነገር የለም አንቺ ደግሞ አሳልፈሽ ሸጥሻት ቆይ ገንዘብ ፈልገህ ነው እንዴ ገንዘብ ከፈለከኝ የፈለከውን ልሰጥ ይችላል አስገቡልኝ ጥሩት የፈለከውን እኔ ልሰጥ ይችላል እኮ አብርሃም ገባ አንተ ቆሻሻ አንተ አይደል ወጪ ማሳደፍ ይሰጣው እኔ ሲቀርቼ ነው አንተ ምትወጣ እንዳይመስልሽ አንቺ ውሻ ገለሻለሽ አንተ ጅብ ነህ ጅብ ውሻ በልቶ ካጅ ለቀቀኝ እሱ
ምን አገባሽ? እገልሃለሁ። እኔ ጠቅቀህ ታገኛለህ። እኔ ሀና ነኝ። ባኖርኩሽ ጭራሽ ከእጄ በልተህ ቁጭ አድርጋት በእጄ ሰበብ እንዳለ እኮ አንተም ማርፈት ጭራሽ በእጄ ሰበብ እንዳልሆን። እሺ ማሰብ እንደሚሆን እናያለን። እኔ ከአንተ ጋር ሲኖር ቁጭ በይ እኮ ነው የምልሽ። ቁጭ በይ ወልጄ መሰለህ እንደ ህይወቴን ለማስተካከል ስል እንጂ ቁጭ በይ። ጎዳና ላይ ነው የምጥልሽ። የትኛው ማን ጎዳና ላይ እንደሚወጣ ማን? ቁጭ በይ በቃ። ወይኔ ያና ይኸውልሽ ስርዓት ያዥ። አንተ ቆይ ምን ነበር ያልከኝ? ምን አልኩ? ከኔ እናቷ መታ አስታማኝ ነበር ያልከው ማለት? እናትየው መታ አስታማኝ ነው ያልከው? እኔ ነኝ ይዤ የወሰድኳት። ስዘላብድም ነበር በጣም ብዙ ነገር። እሺ ስለሷ ብዙ ነገር እነግራለሁ። ቁጭ በል። እኔ ታሪክን ነግሬልሃለሁ። ምን የምትለኝ ነገር የለም። ቁጭ በልሽ። አረፍ በል እነግርሃለሁ። ይኸውልህ ወይኔ ሀና ይሄን አስታመምኩን አይደል ያልከው? አዎ እኔ አስታምሜያለሁ። እርግጠኛ አንተ ውሻ ነህ ሲጀመርም። የሰረቀችው ኩላሊት ነው። የምን ኩላሊት? አንቺ ምን ድራማ እኔ ጋር እየሰራክ ነው? ሁሉም ነገር ተናግረህ ታበቃለህ። የምን ኩላሊት ነው? ወይኔ ስለምን ኩላሊት ነው የምታወራው? እስከ ድራማ እየሰራህ ነው። ዝም በይ። ይሄንም ነገርሽ? ሁሉም ነገር ተናግረህ ካበቃ በኋላ ነገርሽው? ገልሻለሁ። እኔ ገና እገላለሁ። እንዲህ ሲጣርክ በገዛ እጄ ነው የምደፋው። ምንድን ነው የምትፈልገው አንተ ሰውዬ? አጥፎ ካሜራውን አጥፎ። አያጠፋም። አንተ ማንን ነው የምትጠይቀህ ታውቃለህ? አንተ አጥፎ ካሜራውን ልቀቀኝ። ዝም በል አንቺ ውሻ ገልሻለሁ። እሺ ሁሉም ነገር ማን መጀመሪያ ማን ቀድሞ እንደሚሞት እናያለን። አሁን ማን ቀድሞ እንደሚሞት እናያለን። በጣም ይድፋ። ዞር በይ ለዛ ህይወቴን አበላሽተህ ደግሞ የሚቀር እንዳይመስልህ። በእጄ ሰበብ እንዳትሆን። ህይወቴ ተበላሽቶ የሚቀር እንዳይመስልህ። አንቺ ገልሻለሁ። እሺ ምንም አታመጣም። ምንም እኔ ከአንተ ጋር የምታገልበት ልቀቀኝ። እኔ እስካሁን አይበቃ የቀለድኩ ልቀቀኝ። እጄን ዝም በል። ወይኔ ሀና በገዛ እጄ ነበረ አባብስ ቀልቤ ነበረው። ቆይ እኔ ምን አጉድዬብህ ነው ሁላ ነገር ለመሰረያ? በቃ ቆይ ተረጋጋ። አንተ ለእናትሽ ያልተመለሽ ለማንም አትመለሽ። የእናቴ ስም እንዳትጠራ ገልሻለሁ። እኔ ነኝ ቀድሜ የምገልህ። እኔ በገዛ ዝም በይ እንዴ! እኔ ዝም አልን። እሺ እጄን ፍታኝ። አርፈህ ቁጭ በል። እሺ ምንድን ነው አጋጨኝ እኮ። ዝም በይ። በገደለሽ ማጋጨት ብቻ አይደለም በገዛ እጄ እኔ ነኝ እሺ የምደፋ። እኔ አሁን ለአንተ ሌላ ሰው አይጠበቅ። እኔን ሀና ደግሞ ጠንቅቀህ ታውቀኛለህ። እርስ በራሳችሁ ሳትተዋወቁ እናንተ ጀግናዎች ያየው ነው አንተ ልትወጡ አረ እኔ ተመልካቾች ሰው መስሎኝ ነው እኔ ሰው መስሎኝ ሰው ላደርገው በዚህ ሻንጣ ልትወጡ ነበር። ወይኔ ሀና አንተ እኔን ለጅብ አሳልፈህ ትሰጠኛለህ? አንተ እኔን ማን ነው ጅብ? ባልሰራልህ እኔ ሀና አይደለሁም። እሺ እኔ ሀና አይደለሁም። ጠንቅቀህ ታውቀኛለህ። እንዴ ባበለው ዝም በል። ሰው ላድርግ ባልኩ እኔን ለአውሬ አሳልፈህ ትሰጠኛለህ? አንድ በአንድ ባላስተፋ እኔ ሀና አይደለሁም። ይህን ጉዳይ በእርግጠኝነት በደንብ ታውቀዋለህ። ምክንያቱም አንተ ነህ ጉዳዩ ባለቤት ሁለታችሁ። እኔ ምንም የማውቀው ነገር የለም። ራሱ ነው እንትን ብሎ አሁን ትነግረኛለህ። ትነግረኝ የምታውቀው እነግርሃለሁ። በደንብ ነው የምነግርህ። ንገረኝ። ምን የእናቴን ኩላሊት ከሆዷን ጎልጉለ እንዳወጣ ነው የምናግረው? ያስወጣሽው ግን አንቺ ራሱ ነው ያወጣው። አንድ ደቂቃ ዝም በይ፣ ያለበለዚያ አጋጭሻለሁ። አጋጨኝ እኮ ከዚህ ጋር ዝም በይ። ትከሽ ራሱ በጥፊ ነው የማውለውልሽ። እናቷን አቃጥላ ደፋ የነበረች ልጅ ናት። ኧረ እባክህ በፊት ስመጣ እንደዛ ብለኸኛል። ዝም በይ። ለምን ያልሆነ ነገር እኮ ዝም በይ። እሺ ቀጥል አንተ። በእርግጠኝነት ይሄንን ነገር ሰምቶ የመጣው ከወይዘሮ ገነት ነው አይደለ? እሳቸው ጥሩ ሰው ናቸው። እናትየውን አቃጥላ ደፋ የነበረች እቺ ብታያት አረመኔ ልጃቸው ናት። አረመኔ
በሳቸው የተነሳ ነው ጡት ካንሰርም በሽተኛ የሆኑት እናቷ። ከዛ አንተ ደግሞ ምን አይነት ነገር አቀረበችልህ? ያው ከሀገር መውጣት በጣም ትፈልግ ነበር። አንተም ትፈልግ ነበር። እኔ ብቻ አይደለም። ዝም በይ። ለምን ያልሆነ ነገር ይሆናል ታዲያ? እሺ ቀጥል። ስለዚህ በቃ እንዳልኩ እኔ የምሰራበት ሆስፒታል እናቷን ለማሳከም ነው የመጣችው። ግን በቃ እኔን ከቀረበችኝ በኋላ ግን የኔን ሀሳብ አቀረበችልኝ። ሀገር ለመውጣት ፈልጋለሁ። ምን ይዘጋል ታዲያ? ንገረው። የእናቴን ኩላሊት እንዴት ጎልጉለህ እንዳወጣ ንገረው። ስለዚህ በቃ ኩላሊቷን አውጥተን እንሽጠው አለች እና በሰዓቱ በጣም ደንግጬ ነበር። የኛ ጻድቅ በጣም ዝም በይ። እሺ እና እኔ በህይወቴ እንደዚህ አይነት ስራ ውስጥ እገባለሁ ብዬ አስቤም አላውቅም። ተው እባክህ አጋሰስ። ለወዲ ስትል ያደረከው ለኔ ለሃና አንዳሽ ቅንጣት ያህል ዝም በይ። ሰማኝ። እሺ ዝም በይ። እሺ ዝም በይ። ቀጥል። በቃ በሰዓቱ እኔም ገንዘብ ያስፈልገኝ ስለነበር ምንም አይነት አማራጭ በቃ እንትን አላልኩም። ለዚህ በቃ እኔ ስፔሻሊስት ስለሆንኩኝ ያው ባለኝ ሙያ ተጠቅሜ ሰው እንዴት የእናቴን ኩላሊት አውጣና ሽጥ ይላል? የሰው ልጅ እንዴት የሰው ኩላሊት? እሺ እሷ ማለቷን አለች። አንተ ያደረክ ምን ልትባል? እሺ እኔ ገንዘብ አሳስተኝ ነው ይባል። የእሷ ደግሞ የእናቷን እንደዚህ ማለት ምንድነው? ምን ያህል ብር ነው የሸጣችሁት? 2,500,000 ብር ነው የሸጠው። ለ2.5 ሚሊዮን ብር አንቺ እናትሽን ሸጥሽ። ምንም እናትና ሸጥኩ። ምን ሆነች? ዝም በይ። ዝም በል። ዝም በል። አፋለ ታወራለህ። እሺ ቀጥይ። ገንዘቤን ስትበላ ኖረ ካዲ አለች። በህይወት ምን ትሆናለች? መታሰብ ነው እሺ ተጠቀመሽ አለች። በህይወት ምን ትሆናለች? አረማ ያተያተ ምን እንደምታወራ አንተ እኔ ገና አንተ እገልሃለሁ ማውራቴ ነው አይደል የገረመ? እኔን ሀናን ደግሞ ጠንቅቀህ ታውቀኛለህ። ቀድሜ ካልገደልኩሽ ትገኛለሽ። አንተ ሶስተኛ ሰው ገድሎም እርስ በራስ ሊገዳደሉ ነው። እነዚህ ደግሞ ምንድነው? ማንንም እኮ አልገደለም። እስኪ ነው እንደንቺ አይነት እህት የለችኝም፣ እንድትኖረኝም አልፈልግም። ዝም በላ። አንተ ስለነገርከኝ አይደለም። አንተ እኮ ማለት ለማኝ ተራ አንድ ዶክተር ለማኝ እኮ ነው ታውቃለህ። እኔ ነኝ ሰው አደረኩ። ይሄንን ረስተኸው ነው? እኔ ሀና ነኝ በደንብ ጠብቀህ ፈታ ምን ልታደርጋት ነው? አረመኔ ነሽ እና ደበረ የበላው ከዚህ ካረመኔ እጅ ነው ያደረጋችሁትን ነገር ሁሉንም ነገር ታምነዋለህ? አዎ አምነዋለሁ። ይኸውልህ የኔ ወንድም አንድ ነገር ልንገርህ። አንተም እዚህ ጋር ካሜራ ደቀነ እኛ የምታስፈራራበት ምንም ምክንያትም መንገድም የለም። ችግራችሁ ገንዘብ ከሆነ ገንዘብ እሰጣችኋለሁ። እኔ ሀና ምንም የገንዘብ ችግር የለብኝም፣ ግን ቀጠሮዬን እባክህ አታስተጓጉልብኝ። ችግር ገንዘብ ከሆነ የፈለግከውን ያህል ገንዘብ እሰጣለሁ። ዛሬ ከሀገር ልትወጣ ነው። ዛሬ ልትወጣ እንዳትል ልንወጣው ነው። በል አስተካክለው። ቅድም ነበር ያለው። በቃ ልንወጣ ነው እና ልትቻለሁ። እሷ ግን እንዳትወጣ ከዚህ ሀገር ሲጀመር ዲጂ ከእንወጣ አስበው ነበር። የሁላ ነገር ተፈጥሮ አያ ደደብ ነው የምልህ እኮ ለዚህ ነው። ምንም የረባ አስተሳሰብ እንኳን አታስብም። ምን ልታረጊው ነበር? ይኸውልህ እኔ ወንድም የምፈልገውን ያህል ገንዘብ እኔ እዚህ ጋር ልጽፍልህ እችላለሁ፣ ግን እባክህ ምንም የላትም መናጢ ናት። አንተ መሰልኩኝ። አንቺ ከ2.5 ሚሊዮን ብር ላይ ስንት አውጥተሽ ስንት ቀርቶች ነው የፈለግከው ነው ያልመጣኝ? በእኔ ይሁንብህ፣ ግን እኔ ቀጠሮ ለማዳነሽ የሌላንም ሰው እኩል ይሽጠሻል ማለት ነው። አንተንም ወንጀለኛ ለማድረግ ነው እንደዚህ የምትለው። አንተ ሰውዬ የምትንጣጣበትን ምላስን ቆርጬ ለውሻ ነው የምሰጥልህ። ድፍረቷ ግን ከዚህ በላይ ለምን አትፈታኝም? በእናትህ እኔ እኮ ሀና ነኝ። ከረሳኝ ምንም ማድረግ እንደምችል በጣም ጠንቅቀህ ታውቃለህ። እናቴን እንደዛ አደረኩ ደግሞ አንተ እንደዚህ ማድረግ ለኔ ምራቅ ከመጥፋት አይተናነስ እና እኔ ወንድም የምፈልገውን ያህል ገንዘብ እኔ ልሰጥ እችላለሁ፣ ግን እባክህ የዛሬው ቀጠሮ እንዲስተጓጎል አልፈልግም። ከዛ ህይወቴን በቃ አንድ እርምጃ ፈቀቅ የማደርግበት ነው። በጣም ካገር ቅድም ያ ሁሉ ነገር ስትይ ነበረው ለዚህች ነው ማለት ነው። ይሄንን ነበረ ማለት ነው። አዎ ምን አይነት ገንዘብ ትፈልጋለህ? አንተም እንዲህ ጋዜጠኛ ማቅ አለ እኮ ስንት እንደሚከፈላችሁ። ተራ ገንዘብ ምንም ህይወትን ምንም የሚቀይረው ነገር የለም። ይኸው እንደምታት እንዲህ ጋጠ ወጥ ናት። አንተ ሰውዬ አፍህን ዝጋ እያልኩ ነው።
የራስን ህይወት በገዛ እጅ ነው ያበላሸው። የኔ ህይወት ደግሞ እንድታበላሽ አልፈቅድልም። ተበላሽ እኮ ቆየ በቃ ያንቺ ህይወት። አፍህን ዝጋ እያልኩ ነው አሁን እና የኔ ነው ይኸውልሽ እኔ እንዳንቺ አይነት የለኝም እንድትኖረኝም አልፈልግም። እሺ ሰውዬ ብለህ ይደብርሃል? ሰውዬ ልበልህ ታዲያ እኔ እንደም ካላልኩ ቀጠሮ ይደርሷል ልሂድ እያልኩ እኮ ነው እንዴ። ገንዘብ አይደለ ችግሩ? እንደዚህ የምታደርገው ለገንዘብ ነው። ገንዘብ ልስጥና ልሂድ በቃ ነው። ፍላጎት ምንድነው ከገንዘብ ውጪ? እኔ ወስድሻለሁ። እኔ ወስድሻለሁ። የት? እዛው ከሀገር ውጭ ጥሩ ሀገር አስመርጬ ወስድሻለሁ። ዝም በል ሰማሽ? አሁን ከአንቺ ጋር ምንም ጊዜ ማቃጠለው የለም። አንተም ተነስ ገንዘብ አይደለም ስላልተረዳኝ እኮ ነው። ገንዘብ አይደለም የምፈልገው እኔ ገንዘብ ልስጥ። እኔ የት እንደምትሰጪኝ ታውቂያለሽ? ገንዘብ የት እንደምትሰጪኝ ንገረሽ። ፖሊስ ጣቢያ አለ ምን አሁን እዚሁ ልስጥ። ተረጋጋ። ቆይ እንደዚህ ከማድረግ በፊት አድምጠን መጀመሪያ ገንዘብ እኔ ልስጥ እችላለሁ። ውጪ አይደለም ውሰዱልኝ እኮ ውሰዷት።